በግለሰቦች ተሽመድምዶ የሚገኝ ፓርቲ እንደ ኦነግ አለ ወይ? እኔ ካላየው የለም። ማቴሪያል ወርልድ የሚል ሰው ነበር እሱ። እንደሱ አይነት ሰው ነው የተፈጠረው ኦነግ ውስጥ። በሚጋጭ ህልም ውስጥ ነው አሁንም ያላችሁት? ከዛ ብዙም የተቻቻለ ነገር የለም። በድሮ አመራር ያውኑን ትውልድ ለመምራት መነሳት ኦሮሞ ብቻ ብለን ከሄን ብቻችን ነው የምንጓዘው። ሌሎችንም አቅፈን አንድ ግንባር ለመስራት ኢትዮጵያ የሚል ስም ቢገባበት የሚል ስነሳ አንዳንዶቹ ይሄንን አልተቀበሉትም። ይሄን ታላቅ ህዝብ የሚመጥን ፕሮግራም ይዞ ስላልተነሳ ነው ኦሮሚያ የሚሄደው መንገድ ኢትዮጵያ ውስጥ ያልፋል አለ። ይሄን ያህል አመት የኖረ አካል ችግሩን ውጫዊ የማድረግ የሞራል ልዕልና ይኖረዋል ወይ? ዋናው የኦነግ ችግር የውስጥ ችግር፣ ከችግርም በላይ የሆነ ፓርቲ የህዝቡን ችግር ሊፈታ አሁን በምርጫ ወደ ምርጫ እንገባለን ብሎ ሲንቀሳቀስ እንደው ለወጉ ነው ወይስ ምን ለማትረፍ ነው? መዋቅሩ ነው የተዳከመው፣ ስትራክቸሩ ነው የተዳከመው እንጂ ሀሳቡ አይዲዮሎጂው ህዝቡ ዘንድ አለ፣ የቆየ ነው። በአንድ ሀገር ውስጥ ተሆኖ በአንድ ሉዓላዊት ሀገር ውስጥ ተሆኖ ራስን በራስ የማስተዳደር መብት እያላችሁ ነው ወይስ ከዚያም የሚሻገር ጉዳይ አለው? መገንጠል የምትለውንም ስሟንም አንቀበልም እኛ። የት ይገነጠላል? አዚ ሴንተር ኦፍ ኢትዮጵያ እኮ ወይ ግልጽ እናርገው። መብቱ ካልተከበረለት የራሱን እድል በራሱ መወሰን መብቱ ካልተከበረለት በዚያች ሀገር ውስጥ መብቱ ካልተከበረለት እስቲ ዝም ብለን ምሳሌ እናርግና አሁን በኢትዮጵያ አሁን ባለው ተጨባጭ ሁኔታ የኦሮሞ ህዝብ መብቱ ካልተከበረለት የእኩልነት መብቱ ካልተረጋገጠለት የራሱን እድል በራሱ ይወስናል ብለውኛል። እርሶ ምን ማለት ነው? ወደዛ ልመልስ። ያውና ያኔ ለማለት የተፈለገውና እዛ ወረቀት ላይ ያለው ምንድነው? ሲስተም መንግስት ተመስርቷል። አሁን የሽግግር መንግስት ማለት ነው። ያ የሽግግር መንግስት የያዘው ቅርጽ የፌደራል ስርዓት ነው። ፌዴሬሽን መስርቷል ማለት ነው በዛ ቻርተር። ይሄንን አሁን ባልነው ሲስተም የሚገፋ ከሆነ ይሄ የሚፈርስ ከሆነ የኦሮሞ ህዝብ ትግሉን ይቀጥላል የሚል ነው። እንግዲህ የኦሮሞ ነጻነት ምን ለማድረግ ነው ትግሉ የሚቀጥለው? ያ ፌዴሬሽኑ ከፈረሰ ያ ሲስተሙ ከቲፒኤልኤፍ ኢህአዴግ ጋር ያኔ የተደረጉት ስምምነቶች መንግስት ውስጥ ከገባን በኋላ ሌላ ነገር የሚሰራ ከሆነ የተስማማነው ነገር ቀርቶ ቻርተር እኮ ስምምነት ነው፣ አግሪመንት ነው፣ ኮንትራት ነው። ኮንትራቱ ያ ኮንትራት ከፈረሰ የግድ ትግል ታደርግና የዲሞክራሲ ትግል፣ የነጻነት ትግል፣ የሰብአዊ መብት እንትን ይቀጥላል ማለት ነው። አሁን ምንድነው የሆነ ያን ጊዜ ኢሚዲየትሊ ገና እዛ ስርዓቱ ተመስርቶ የሽግግር መንግስት ተመስርቶ ፍርማው ሳይደርቅ የተፈራረሙበት ፍርማ ሳይደርቅ ሰዎችን መግደል፣ ሰዎችን ማሰር፣ ቢሮዎች ላይ መተኮስ መግፋት ተጀመረ ማለት ነው። ለዛ ሲስተም ውስጥ ለመቆየት በጣም ትግል አደረግን። በኋላ ላይ እንዳውም ውጡ ተብለን ነው የወጣ ነው። ኦነግ ከሽግግር መንግስት ወጣ ይባላል። እኛ አልወጣንም። በዛን ጊዜ ተገፍተን ነው የወጣ ነው። ውጡ ተብሎ ልክ ትእዛዝ በሚመስል እዚህ አዲስ አበባ ላይ ያሉት የኦነግ አመራር ኦፊሻልስ እኛ ኃላፊነታቸውን አንቀበልም ከዚህ አስወጡ ብሎ አቶ መለስ ለአቶ ሌንጮ ተናግሮ እኮ ነው። አሁን እሱ ታሪካዊ ዳራው ነው። እኔ አሁን ያልኩት ራስን ስላልከኝ ነው። አዎ ገባኝ እኮ እንግዲህ ቀደም ሲል በነገሩኝ። አሁን ባለው ተጨባጭ ሁኔታ ራስን በራስ ምንድነው የራስን እድል በራስ የመወሰን መብት አሁን ባለው ሁኔታ ምን ማለት ነው እኔ ያልኩት ያለሁት? ለምሳሌ እንግዲህ መብቱ ካልተከበረለት የራሱን እድል በራሱ ይወስናል ነው ያሉኝ። አሁን ያለው በኢትዮጵያ ሁኔታ የኦሮሞን ህዝብ መብት ባያከብር ብለን እናስብ። ራስን እድል በራስ የመወሰን መብት ማለት ኮንቴክስቱ አውዱ ምን ማለት ነው? መገንጠል ማለት ነው ወይስ ምንድነው? የራስን እድል በራስ መወሰን ማለት ህዝቡ በፈለገ ጊዜ የሚያነሳቸውን ትላልቅ ጥያቄዎች አንስቶ የራሱ ውሳኔ የሚሰጥበት ማለት ነው። በእኛ ምን ማለት ነው? ለምሳሌ አሁን በ97 ላይ ህገ መንግስት እንደሆነዋል ያ አንድም እኮ የተተገበረ ቀደም ሲል እርሱ የነበረውን እየሆነ ስለነበር በጭቆና ውስጥ ስለነበር ወይም ደግሞ በአጠቃላይ
ራሱን በራሱ ከማስተዳደር ጋር ተያይዞ በጣም ተገፍቶ የነበረ ስለሆነ ነው ለውጡ መጣ። ብዙ መስዋዕትነት ተከፍሎ ከዚያ በኋላ ለውጡ ሲመጣ ደግሞ ቢያንስ ሌሎች ያፈጻጸም የምናምን ይኑሩ እንጂ የኦሮሞ ህዝብ ራሱን በራሱ እያስተዳደረ ነው። በራሱ ህዝብ እየተተዳደረ ነው አይደል? በራሱ ያስተዳደረ ነው ሲባል እንግዲህ እስካልመረጠ ድረስ ሰው ህዝቡ የራሴ መንግስት ብሎ ካልመረጠ ራሱን በራሱ ያስተዳደረ ነው ብለን ማለት ነው። እቺ ነገር አሁን ጨዋታ ካልሆነች በስተቀር የፖለቲካ ጨዋታ ካልሆነ በስተቀር ለምሳሌ እሺ የራስን እድል በራስ የመወሰን መብት የራስን እድል በራስ ወደ መወሰን መብት የሚመጣው ብዙ መብቶች እስካልተከበሩ ድረስ ነው። ከዚያ በመለስ ያሉት አይደለ? ስለዚህ በዚህ ሀገር ላይ ለምሳሌ ኦሮሞ ህዝብ የራሱን መብቱ ሳይከበር ሲቀል የራሱን እድል በራሱ ሊወስን ይነሳ እንበል። የራሱን እድል በራሱ የመወሰን መብቱ በመለስ ያሉ በርካታ አይነት መብቶችን ያላከበረለት መንግስት ይሄኛውን የራሱን እድል በራሱ የመወሰን መብቱን እንዴት ሊያከብርለት ይችላል? ማን ነው ዋስትናው? በማን ውስጥና እንዴት ተኩኖ ነው ያን የራስን እድል በራስ የመወሰን መብት የሚረጋገጠው? ዝም ብሎ ማደናገሪያ ፖለቲካ ካልሆነ በስተቀር እኮ ከዚህ መንግስት ከዛኛው የምንጠብቀው አይደለም። ከህዝቡ ነው የምንፈልገው እኛ። ህዝቡ ሁኔታው ተመቻችቶለታል ወይ? የራሱን መንግስት ለመምረጥ ሁኔታው ተመቻችቶለታል ወይ? ገና አልተመቻቸም። ሁለተኛ የተተከሉ ብዙ ኢንስቲትዩሽኖች አሉ ወይንም ሲስተሞች አሉ። እነዛ ነገሮች አልተለወጡም። የስርዓት ፖሊሲ የነበሩት ቢሮክራሲው የተዘረጋው እዛው በቦታ ኢንስቲትዩሽኖች እኮ እዛው ናቸው ያሉት። ከ100 ዓመት ከ200 ዓመት በፊት የነበሩ ናቸው ብዙዎቹ። እነዛ ሲቀየሩና ሲታደስ ፍሪ ሆኖ ተረጋግቶ ህዝቡ በተረጋጋ ሁኔታ ውስጥ ሰላማዊ በሆነ ሁኔታ ውስጥ ተረጋግቶ በራሱ ጉዳይ ላይ በኢኮኖሚው ላይ በምኑም ላይ በአስተዳደሩም ላይ ድምጽ ሲኖረውና መናገር ሲችልና የሚፈልገውን ፖሊሲ አይነት መከተል የሚችልበት ደረጃ ላይ በሚደረስበት ጊዜ ያኔ ህዝቡ በራሱ ጉዳይ ላይ ወስኗል ብለን መናገር እንችላለን። አሁን እኮ ህዝቡ በራሱ ጉዳይ ላይ መወሰን ወጥቶ መግባትም የማይችልበት ሁኔታ ላይ ነው ያለው። ብዙ ቦታ ላይ ነፃነት እኮ የለውም ህዝቡ። በየእንትኑ ሰው ይሞታል። በየነጋዴው መነገድ አልቻለም። አንዳንድ አካባቢ ገበሬው ሊያርስ አይችልም። ፍሪ ሶሳይቲ አይደለም አሁን ህዝቡ። ዲሞክራሲያዊ ስርዓትን መሰረተ ህዝብ አይደለም። ለዚህ ነው የምንታየው። ማን ነው ግን የዚህ ተጠያቂነቱን የሚወስደው? ሁላችሁም ህዝቡ የሞተ ነው ወጥቶ መግባት አልተቻለም የሚል ነገር ነው የምትናገሩት እና በአብዛኛው እንደውም ብዙዎቹ የሚሉት ወደ እናንተ ነው ይሄን ኃጢአት የሚያሸክሙት። በአንድ ወቅትም እንደውም አስታውሳለሁ የኦሮሚያ ክልል ወይም የፓርቲው የስራ ኃላፊ መስሉኛል ይሄን መሰል መግለጫ ሰጥተው እንደውም በኦሮሚያ ክልል ውስጥ የሚገኙ የፖለቲካ ፓርቲዎች ናቸው ይሄን የሚያደርጉት የሚል ነገር ሲናገሩ እርሱ ደግሞ ማን እንደሆነ ለይቶ የማይናገር መግለጫ ውዥንብር መፍጠር ነው፣ በኦሮሚያ ውስጥ እንደዚህ ያለ ፓርቲ ያለም አይመስለኝም የሚል መልስ ሰጥተው ነበርና እርሶ ራሳችሁን ማዳናችሁ ወይም እኛ አይደለንም እኛ እዚህ ውስጥ የለንበትም ማለት አንድ ነገር ነው። በኦሮሚያ ውስጥ ግን እንዲህ አይነት የለም ብሎ ለሌሎቹም መመስከርን ምን አመጣው? ተጠያቂነቱ ምናልባትስ እናንተ ላይ አርፍም ወይ? ምክንያቱም ይሄን ባሉ በስንተኛው ቀን ደግሞ መልሰው የኢትዮጵያን የሰሜን እዝ ሰራዊትን ከህወሓት ጋር ሆኖ በመደምሰስ ሂደት ውስጥ የተሳተፉ አባሎቻችንን እየለየን ነው የሚልም ነገር እርሱ አንስተው ነበር። ስለዚህ እየለየን ነው የምለው ከዛች ልጀምር። እሱ ነገር እሺ ምስኮት ነው እሱ ነገር እንደዚህ አይነት ዜና ሲመጣ አንደኛ ነገር ይኖሩ አይኖሩ እኛን አይመለከተንም። እነዛ ኦነግ ሸኔ ብለው ያሉት እዛ ቦታ ላይ ሄደው ተሰማርተዋል ወይ የምለው እዛ የመኖር አለመኖራቸው ማረጋገጥ ነበሩ ወይ የምለው ማወቅና ኃላፊነቱን መቀበል ሌላ ነው። ለማውገዝም ለመደገፍም አንድን ኢንፎርሜሽን ስትሰማ ያንን ኢንፎርሜሽን ማጣራት ትፈልጋለህ።
ያ ማለት የኔ ነው ማለት አይደለም። ለምሳሌ እንበል አንድ ደቡብ ወይም ደግሞ የአፋር ሰው ቡድን እዛ ጦርነት ውስጥ ተካፍሏል ተብሎ ቢጠየቅ እኔ ኢንፎርሜሽኑ ከሌለኝ አልሰማውም፣ አላወኩም፣ ለወደፊቱ አጣራለሁ ማለት ይችላለሁ። ያኔ እዛ የተሳተፉትን ማጣራት አላወቅንም። ይሄ ይኑሩ አይኑሩ እየለየን ነው ማለት አሉበት ማለት አይደለም። አሉበት ማለት ቢኖሩበትም የኛ ናቸው ማለት አይደለም፣ ባይኖሩበትም የኛ ነው ማለት አይደለም። ስለዚህ ደግሞ ጭራሽ በኦሮሚያ ውስጥ እንደዚህ አይነት አስተሳሰብ የሚያራምድና አሁን እየተከሰተ ላለው ግጭት፣ ግድያ መንስኤ ለመሆን የሚችል ፓርቲ የለም ማለት ምን ማለት ነው? ስለሌሎቹ በምን አወቁ? እዛ ኦሮሚያ ለምን በጅምላ ተናገሩ ነው እኛ ያልነው እንጂ አሉ። ለምን በጅምላ ተናገሩ? ለይተው ካልተናገሩ ይሄ ውዥንብር መፍጠር ነው አሉ። ይሄ ሎጂካል ነው፣ ትክክል ነው። ነገር ግን ደግሞ መልሰው እርሱ ራስዎት ሌላ ፋላሲ ውስጥ የገቡት የሚመስለኝ እንግዲህ በኦሮሚያ ክልል ውስጥ ከኦነግ ውጪ ሌሎችም ይንቀሳቀሳሉ አይደል? ስለዚህ በኦሮሚያ ውስጥ እንዲህ አይነት አስተሳሰብና ሀሳብ ያለው ፓርቲ የለም አሉ እኮ እርሱ መልሰው። ምን ማለት ነው? እንደሱ አላልኩም፣ ምን አልወጣኝም፣ እንደዚህ ነገር አልወጣኝም። አንድ ያልኩት ቅድም ያልከው ነው። ይሄ በጅምላ መፈረጁ ትክክል አይደለም። ደጋግሜ ደግሞ የምናገረው የነበረው ኦነግ ሸኔ የሚለው አንደኛ ስሙም የለም በኦሮሞ ነጻነት ግንባር አሁን ባለን እንደዚህ አይነት በዚህ አይነት ስም ራሱን የሚጠራም የለም። መንግስት ራሱ ለማወናበድ የፈጠረው ነው የሚልም ነገር ተናግረዋል። ካድሬዎች ናቸው ይህንን ስም ያወጡለት ብዬ ተናግራለሁ። ልክ ነው። መጀመሪያ አካባቢ ቅድም ያነሳው የተለያዩ ኦነጎች ነበሩ፣ በኦነግ ስም የሚንቀሳቀሱ ሌሎች የኦሮሞ አንድነት ምናምን የኦሮሞ ነጻነት ግንባር የተባበሩት የሚል አሁን ይሄኛውን ለመለየት ሸኔ የሚል ነበር በፊት። ይሄ ሸኔ የሚለው 98 ላይ ለስራ አስፈጻሚ ኮሚቴ የተሰጠ ስም ነበር። እስቲ አንድ የቀድሞ የቆየ የኦሮሞን አደረጃጀት ፈልገን እናውጣለት ተብሎ እኛን ካልነበርንም እዛ ሞቃዲሾ ላይ እቺ ሸኔ የምትለው የኮሚቴ ድሮ ሰዎች ቁጭ ብለው ውሳኔ የሚሰጡበት በኦሮሞ ስርዓት ውስጥ ድሮ ለዘመናት የቆየ ነው። እቺን ፖሊት ቢሮ የሚለውን በዚህ ተኩት። አሁን እንግዲህ ያ ችግር ሲፈጠር አሁን ድርጅቱ አካባቢ ወይም የሆነ ነገር ሲነሳ ሸኔዎች እንደዚህ ያደርጉ ይባላል። ስራ አስፈጻሚዎችን ነው የሚሉት። እቺ ወደ አገር ቤት ስንገባ ከሌሎቹ ለመለየት ሸኔ ማለት መጣ። ይሄኛው ኦነግ ይሄ ሸኔው በሸኔ የሚመራው በስራ አስፈጻሚ የሚመራው ማለት ነው። ያችን ስም ደግሞ 2017 ላይ በፈረንጅ ወደዚህ ሀገር ከመምጣታችን በፊት ይሄ ሸኔ የሚለው ይቅርብን ይውጣ ወደ ስራ አስፈጻሚ በቃ የሚለው በኦሮምኛም ደግሞ ኮሬ ጅራዎች ይፍታ ወደሚለው እንመልሰው። ምን አቢዩዝድ ሆኗል ያ ስም ብዙ ተነስተዋል። ምክንያቱም ከድርጅቱ የሚወጡ ሰዎች ከአመራሩ ጋር ተጋጭተው የሚወጡ ሰዎች እነዚህ ሸኔዎች ያሉ ስራ አስፈጻሚዎቹን ጣታቸውን ስለሚቀስሩባቸው እንዳው ይሄ ስም ይቅር ብለን እርግፍ አድርገን ነው እዚህ ስንመጣ ያ ስም የለም። እሺ፣ ስለዚህ አሁን ማን ነው በዚህ እያተረፈ እያወናበደ ያለው? እንግዲህ ያው እንደምናየው እንደምንሰማው ነው በየዕለቱ በተለይ የኦነግ ቤዝ ናቸው ተብለው በሚታሰቡ ቦታዎች ታሪካዊ ዳራውን ስንመለከት ከፍተኛ የኦነግ ደጋፊዎች አሉበት ወይም ይኖሩበታል ወይም አሁን ያሉት የኦነግ ከፍተኛ ካድሬዎች መገኛ ምንጫቸው ወይም የቤተሰባቸው ምንጭ የሆኑበት አካባቢዎች ላይ አሁንም እንደዚሁ በተለየ ሁኔታ ሰዎች እየሞቱ እየተፈናቀሉ ለዚያውም ደግሞ ሞቱ ሲባል እንደዚህ በቀላሉ በሚታይ መልክ አይደለም አይደል? እርሶም ይሰማሉ ያሉ ምንድነው መመላውጣ ማን ነው ባለቤቱ ነው ታዲያ? አሁን እውነት መንግስት እንግዲህ ባለቤቱ እናንተ ማታቁትም ባለቤቱ እነዛው ናቸው። እነዛው መንቀሳቀሱ ታጥቀው መንቀሳቀሱ ናቸው እንጂ እኛ ነው የመለከተንም። ባለፈው አመት ታስታውሳላችሁ ይሄ ጉዳይ ስለ ሰራዊት ካምፕ ማስገባት ላይ መጨረሻ ላይ የተባለው ሰምታችኋል።
የገቡት ገቡ፣ ከኤርትራ የመጡ መጡ። ሜዳ ላይ የነበሩም ደግሞ በቴክኒክ ኮሚቴ እንዲመለሱ እነ ጀዋር ያሉበት እነ በቀለ ያሉበት ኮሚቴ ወደ ሰላማዊ መንገድ መጡ። ወደ 800 የሚሆነው የቀሩት ራሳቸው ወስነው በራሳቸው መንገድ ሜዳ የቀሩ ናቸው። ከዛን ጊዜ ጀምሮ እነዛ ሰዎች በእኛ አስተዳደር ስር በእኛ አመራር ስር አይደሉም ብለን በግልጽ ተናግረናል። እንግዲህ እነዛ ቤተሰቦች ያልካቸው ሰዎች በዝምድና የሚገናኙ ከሆነ እኔ አላውቅም። እሺ ሌላ ከዚህ በእንትናችሁ ላይ በፕሮግራማችሁ ላይ በጣም ዋነኛ ከዚያ በኋላ ላሉት ዝርዝር የትምህርት፣ የማህበራዊ ጉዳይ፣ የኢኮኖሚ፣ የፖለቲካ ወዘተርፈ አንቀጾችና ምዕራፎች መነሻ የሆነ ፒላር መግቢያችሁ ላይ ተቀምጧልና ዛሬም ባለፉት ጊዜያት ሀገሪቷን ሲገዛ የነበሩት የኢትዮጵያ ገዢ መደቦችና አቀንቃኞቻቸው ያለፈውን ስርዓት መልሰው እንዲከፍቱ ለመግዛት በመቋመጥ ላይ ናቸው የሚል እና ስለዚህ ይህን የአፈናና የጭቆና ስርዓቱን ለማስቀጠል የሚመኙ የሚጥሩና የህዝቦችን የራስ እድል በራስ የመወሰን መብት ላይ ደንቃራ የሚሆኑ ሁሉ የኦሮሞ ነጻነት ትግል እንቅፋት መሆናቸው ተመልክቷል። በእርግጥ እንግዲህ ያለፈውን ስርዓት ስትሉ እንደው ከመሳፍንቱ ጊዜ ጀምሮ ማለት ነው በስርዓት ደረጃ አንድን ብሔር ወክሎ ሲጨቁን የነበረ ነበር ወይ? ኦሮሞ ለብቻው